አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ውዶቼ? ሰላም ናችሁ ወይ? አለሁላችሁ። ዛሬ ደግሞ የሰንቡሳ በሱቃችን ውስጥ እየጠቀለልን ነው። እንግዲህ ጠቅለል እያደረግን ነው። ያው እንግዲህ ዘንድሮ እኔ የሰንቡሳ አሰራር የብስኩት አሰራር እንደዚህ ነው ብዬ እንግዲህ አልመጣሁላችሁም በዩቲዩብ ለምን እንደሆነ እኔ ራሴ አላውቀውም። ለምን ብትሉኝ መልስ የለኝምና አላውቅም በቃ። እና አልሐምዱሊላህ አላ ኩሊ ሀል ለሁሉም ነገር አልሐምዱሊላህ ማለት ይሻላል። እንግዲህ ያው ትንሽ ነገር ነው የምንሰራው። ይሄው እንደዚህ ጠቅለል አድርገን ከዛ ብስኩት አለን፣ ከዛ ጌማት አለን። ይሄን ሁሉ ሰርተን እንግዲህ እናፈርጥራለን ማለት ነው ውዶቼ። ሰላም ናችሁልኝ ወይ? እናንተ ጋርስ እንዴት ነው? በስደት እንዴት ነው? ጾም ሁሉ ነገር ሰላም ነው ጓደኞቼ? ወይ ካርድ የለም እና እንዴት ነው ስራ? በርቱ ጾመኛም የሆናችሁ ሱሁራችሁን በደንብ ብሉ፣ ውሃ ጠጡና ጾሙ። እሺ ሱሁር በደንብ ተጠቀሙ። ክርስቲያን ጓደኞቼም ደግሞ ያው እየበላችሁ ስሩ። በርቱ። ያደክማል። የአረብ ሀገር ስራ ያደክማል። እንደሚወራው አይደለም። እኛም ኖረንበት አይተነዋልና። ወይ ዝንጅብል ና ከዚህ ስር ስጣት አባቴ። የቱ? አዎ ያንን በቃ አቁላልተሽ ጨረሽ እንዴ? አቁላልተሽ ጨረሽ እንትን አለ። ሽንኩርት ጨመርሽ? ሁሉንም አትጨምሪ እሺ። በኋላ ላይ እንጨምራለን እንጂ በቃ ትንሽ እንጨፈጭፋለን በኋላ ወይም እንተዋለን። ሌላ ጊዜ ግማሽን ጨምረሽ ግማሽን ከላይ እንድንጨምር። ወደ ጎን ክተፊው እሺ። ዝንጅብሉ ሻጣ እንዳይኖረው እንዳሳየውሽ ክተፊ። መጀመሪያ እንዲች ቀጠጭን አድርገሽ ላጭ ነገር መጥረጊያውን እንዳጥል። ያው እንግዲህ እንዲሰራ አድርገን ውዶቼ። እንግዲህ ዛሬ 17 ነው። እንግዲህ 17 ቀን ሙሉ ያው እንግዲህ ያው ዩቲዩብ አልሰራውም ማለት ይቻላል። ከዛ በፊትም ትቻለሁ። ያው እኔ ለምን እንደሆነ አላቅም ውዶቼ፣ ምን እንደተነካሁ አላቅም። እኔ ምን እንደሆንኩ አላቅም። ወላሂ ጊዜ አጥቼ አይደለም፣ ወላሂ ኢንተርኔትም አጥቼ አይደለም፣ ምንም ነገር አጥቼ አይደለም። ግን ያ ሱብሃንአላህ ሰው ገንዘብ የሚገኝበትን ቢያንስ እንደው ትንሽም ቢሆን ጣብ የምታደርገ ብር የሚከፈልበትን ዩቲዩብ ቻናል አልተፍተፍ ብሎ አለመስራት ማለት እኔ ከጤናዬ አይመስለኝም። በርግጥ አልሐምዱሊላህ የሆንኩት ነገር አለ። ተደወለ ሰሚራ ነው እንዴ? እንዴት ነሽ ሰሚራ? አንሳ አባቴ በር ትከፍትላችኋለህ። እና ውዶቼ ምን እንደተነካው አላውቅም። ሰው ስራ ትቶ ስራ ጠልቶ ወላሂ እኔ እንደውም እዚህ ሱቅ ውስጥ ቁጭ ብዬ ላይቭን ብገባ እችላለሁ፣ ብዙ ነገር መስራት እችላለሁ ማለት ያው ብቻ ግን እኔ ለምን እንደሆነ አላውቅም። ወላሂ እኔ ራሱ ጥያቄ እናደዳለሁ። ሳስበው እኔ ራሱ እናደዳለሁ ወላሂ። እንግዲህ ዩቲዩብ ሰራለሁ ብዬ ባሁኑ እንደውም አልሞላም ስል ኢንተርኔት 2200 ብር ገብቷል። አልሞላም ላልሰራ ነገር እንዲደንዝዤ ለምንድን ነው እሱ ብሬን የማወጣው ብዬ እህቴ አደፋፈረች። ትደበርበታለሽ ቢያንስ ሙይ ዝም ብለሽ ስትለኝ ሞላው። ግን እየሰራው አይደለም እንጂ ወላሂ ምን እንደሆንኩ ምን እንደነካኝ አላውቅም። ምን እንደሚነካኝ አላውቅም ውዶቼ። ትረዱኛላችሁ ብዬ አስባለሁ። በእርግጥ የኔ ቪዲዮ መስራትና አለመስራት እናንተ ምንም ያው የሚጎዳችሁ የለም አውቃለሁ። ቢጎዳኝ እኔን ነው የሚጎዳኝ። ምክንያቱም ገቢ ነው ትንሽም ብትሆን መቼም አገኝበታለሁ። ግን ገንዘብ የሚገኝበትን ነገር ትቶ መቀመጥ ማለት እኔ ወላሂ እኔ ራሴን እንትንልና ብቻ አላውቅም። እህቴ ራሱ በጣም ጥያቄ ነው የሚሆንባት። ስራ በዝቶብኝ የሆነ ቤት ውስጥ እንዲተጨናንቄ ምናምን ነው የሚመስላል ለሷ ማለት ምክንያቱም ርቃ ስለምትኖር ማለት ነው። ግን ወላሂ ለቪዲዮ መስሪያ ቢያንስ እንዴ
ቁጭ ብዬ የማንቀላፋበትን ቁጭ ብዬ ከሰው ጋር ወሬ የማወራበትን ሰዓት ነው አስቡ መጠቀም ብችልም። ግን ወላሂ እኔ አላቅ ያ ረቢ እኔ አላቅ እውነት በምን እንደተነካው ምን ስራ እንደሚያስጠላኝ አላቅም። እውነት እንደ ድሮ አይደለም እንኳን አይደለም ቪዲዮ ቤት ውስጥ ስራ ራሱ እንደ ድሮ አይደለም። እና በቃ ይደክመኛል ሰው ፈልጋለሁ ምናምን። በርግጥ እንዳልኳችሁም እናንተ ምንም ይጎዳችሁ የለም። አንቺ ቪዲዮ ሰራሽ አልሰራሽ ለኛ ምንም ግድ የለንም ልትሉ ትችላላችሁ። አዎ ልክ ናችሁ። ምንም ይጎልባችሁ የለም። እኔ ግን የሚጎልብኝ ነገር አለ። ምክንያቱም እዚህ ጋር ገንዘብ የሚያስገኝ ነገር ነው። ብሰራ እጠቀማለሁ፣ አገኝበታለሁ። ባልሰራ ደግሞ አላገኘውም። ይሄ ራሱ አንድ ጉለት ነው እና ወላሂ አላቅም እኔ ምን እንደሆንኩኝ። ካሜራ ደቅኖ ካሜራ ስር መቀመጥ በቃ ሁሉ ነገር እየጠፋፋብኝ ነው። አሁንማ እውነት አሁን በጣም እየተናደድኩ ነው የሚገርማችሁ ነገር። ምክንያቱም ልክ በቃ በሞራል ተነስቼ እህቴም አደፋፍራኝ ምናምን ከዛ ስሪ ባክሽን ማለት ግዢ መደበሪያም ይሆንሻል ሙይ ብላ 2200 ብር ነው የሞላሁት። ያ 2200 ብር እኔ ይጣቅመኝ ነበር ኢንተርኔት ላይ ከማውለው እያልኩኝ በጣም ነው የምናደደው። በራሴ ነው ታዲያ የምናደደው ወላሂ በራሴ። ምክንያቱም መስራት ባለመቻሌ ምንድነው እሱ ለምንድነው እንዲሞነው በሚል ራሴን ራሱ ጥያቄ በመጠየቅ በጣም ውስጤን ጎዳውኝ እና ዱአ አድርጉልኝ። በጣም ዱአ ያስፈልገኛል። ዱአ አድርጉልኝ። በቃ ሌላ ምንም የምላችሁ ነገር የለም። ዱአ አድርጉልኝ አድርጉልኝ። አንቺ ጥፍጥፍ ምን ሆነሽ ነው? እስቲ ልጠይቃት ራሷን። ምን ሆነሽ ነው ግን አንቺ? ለምዶ ቪዲዮ ማሰር ተይ ሶፊ አትደንዝጂ ተይ። ምንም የተደረገብሽ ነገር የለም። ምንም የሆንሽው ነገር የለም። ምንም ነገር አላህ ብቻ ነው ካንቺ ጋር ያለው። ዱአ ያደረግሽ ስሪ፣ ወጥ ስታማሲ ስሪ፣ ቡና ስታፈይ ስሪ። በቃ ምን ሆነሽ ነው? ያግዝሽ የለም ከጎንሽ ነይ እንስራ በርቺ የሚልሽ የለም አይደል? በራስሽ ድሮም ብቸኛ ነሽ፣ አሁንም ብቸኛ ነሽ። ስሪ በቃ ባባም ይረዳሻል። ባባም እና እንስራ ብትይ ይሰራልሻል። አብራችሁ ስሩ ከባባ ጋር። እንዴ ምን ሆነሻል ሶፊ? እስቲ ምን ሆንሽ? እስቲ አይንሽ ይልየው። አው ከስተሻል፣ አው ገርጥተሻል፣ አላማረብሽም፣ እያስጠላብሽ ሄደሻል። በዚሁ ላይ ደግሞ ጥርሴ ይመር ብለሽ ብሬስ አስረሻል። ጭራሽ እየተለያየ መጣ። የስረኛውን አይታችኋታል? የተከታተመ ነው። አረ ምን ይገጠማል? የስረኛው የከላው ተከፈተ፣ የላዩ እየገጠመ ነው። የላዩ እየገጠመ ነው እንደዚህ እና አልሐምዱሊላህ ረቢል ዓለሚን አላህ ያግራልኝ። ለማንኛውም አላህ ሰርቼ በራሴ ሰርቼ ገንዘብ ማገኝ ሰው ያድርገኝ፣ ጤናዬን ይስጠኝ። ከምንም በላይ ዱአ አድርጉልኝ። በቃ እንዴትም ይሁን ብዙ ዱአ የሚደረግለት ነገር ሊኖራችሁ ይችላል። የምታረጉበት ሀጃ ሊኖራችሁ ይችላል። ከዛ ከሀጃ ውስጥ እስቲ ዝም ብላችሁ በቀልባችሁ ብቻ ዝም ብላችሁ አስቡኝ እንጂ እስቲ እንትን አትበሉ። ምንድነው ተጨናንቃችሁ ምናምን ዱአ እንድታረጉልኝ አልፈልግም። ምክንያቱም ብዙ ሀጃ ሊኖራችሁ ይችላል። የኔ ሀጃ ሊያስጨንቃችሁ አይገባምና ኢንሻአላህ ወይዬ ኮካ ሁለት ሙዝ የለም። ኮካ እየተቀየጠ ነው። ወይዬ እንዴት ነሽ? የለም ኧረ እኔ አልችልም። እኔ አንዴ የወሩ ስለምሞላ ብዙም አይደለም። እሱ ነው ሲጀመር የሚሞላልኝ ልንገርሽ። ለዛም የመደወያ ነው እንዴ? ጭራሽ አላውቀውም። እኔስ መደወያ ፓኬጅ አልሰራ እንገዛ አላውቅም። ወላሂ ላመሽ ነው እንዴ? የለም ወላሂ። ወይ በኋላ ወደ ማታ ሲመጣ ነው ሞክሪ። ላው ላይ የለም እንዴ? ቆይ አራኔ አልችልበት ማለት እስቲ ሰባት ንኪ። እሱ ኢንተርኔት ነው አይደለም? የምን ነበር የሲሙ ማይክ ቁጥሩ ሲም ማይክ ያው 77 አይደል?
777 ኮኮብ 77 አድርጊና መሰላል መሰለኝ ለአሃ ለእንትን እንደዛ ለሳፋሪኮም እንደዛ ነው የሚሆነው። ኦኬ እና ፓኬጅ እንዴት ነው ሲሉ ነው የምሰማው። እና ውዶቼ ጨረስኩ። ሳምቡሳዎቼን ጠቅልዬ ጨረስኩ። ምንድነው ነጭ ሆነ ጨረስኩኝ። አሁን እንሄዳለን ወደ ኩሽና እና ውዶቼ ኢንሻአላህ አላህ ሁሉን ነገር ያግራልን ያ ረበል ዓለሚን። ወይዬ ሳምቡሳ ይጠቀልልኩ። ማዘር አልመጣችም ማሚ መጣች? ቅድም እኮ መጥቼ አጣኋት። እና ውዶቼ ኢንሻአላህ አላህ ያግራልን። እንገናኛለን። ወዳችኋለሁ። አልጠፋም ኢንሻአላህ። ዱአ አድርጉልኝ። በየትኛውም ሰበብ እናንተ በተሰማችሁ ነገር ላይ ይሄ ነው አላላችሁም? ዱአ አድርጉልኝ። ወዳችኋለሁ። አሁን ደግሞ ብስኩታችን እያልኳቸው ነው ተመልካቾች። ይኸውላችሁ ሲያምር አትሉ? ማሻአላህ 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 ማሻአላህ። ከመንደንዘዝ ያ ረቢ ጠብቀን ያ ረቢ። ይሄ ዲፕሬሽን ይሄ ስትሬሱን ያ ረቢ ያንሳልን። ዲፕሬሽን ስትሬስ ያ ረቢ ያንሳልን። ተቸገርን እኮ ተቸገርን። ይሄ ዲፕሬሽን ስትሬስ ምናምን አደነዘዘን እኮ ውዶች። አሁን በቃ የሚያዝናናን ሰው ነው የምንፈልገው፣ ይሄ ዲፕሬሽን እንዲለቀን። አሁን እህቴ መታ ልታዝናናኝ ነው። በነገራችን ላይ እረፍት ስትመጣ በደንብ ታዝናናኛለች። በጣም ነው የምታዝናናኝ። ይኸው ሾርባ ደግሞ እየቀላ አስቸገረኝ። እናንተዬ ምን ጉድ ነው? እስቲ ምንድነው ሞያሺ ተረክልሽ ያንቺ ሾርባ መስራታችን ሞይ ናችሁ? ሳምቡሳ ያ ሰውዬ ያስቀኛል ነው። ሳምቡሳ ዘይት ውስጥ ገብቶ ያችሁ ዘይት እንደሚያምር አሁን አንቺ ትስቂያለሽ አይደል? እነሱ ራሱ ይዝናኑብኛል እኮ አሁን ደነዘዝኩባቸው እንጂ ደነዘዝኩባቸውና ተቸገሩ። አዝናናቸው ነበር። አሁንማ ያደነዘዘ አደንዝዞኝ። ኧረ ተው ድንዙዝና ተው። አጅሬው ተወኝ፣ ልቀቀኝ፣ ተወኝ። ተው ልቀቀኝ፣ ተው ዞር በል፣ ከህይወቴ ውጣ። መደንዘዝ የሚባል ነገር ይሄ መቃጠል ምናምን የሚበዛው ለምን እንደው ታውቂያለሽ? ዘይት ላይ ዱቄት ከበዛ ነው። ዱቄት ለምሳሌ ስትዳምጪ ምናምን ዱቄት ሲበዛ እዛ ጋር ሄዶ ጥቁር ሆኖ ይቀር። እኔ እኮ በፊት በዘይት ነበር፣ አሁን ዘይት ተወዶ ተውኩ እንጂ። ሾርባችን ደግሞ ይኸውና። አቤት ሾርባ! አይ ሾርባ! እኔ እኮ ባለሙያ ነበርኩ እኮ ታውቁኛላችሁ። ባለሙያ ነበርኩ። ምን ዋጋ አለ? ሰው እንዲህ በቁሙ እየሄደ ሰው ሳያውቅበት ድንዝዝ ብሎ ሲቀር ያሳዝናል። አሁን ደግሞ አጋዥ አግኝቻለሁ። እስቲ ደግሞ በርትቼ እሰራለሁ ብዬ እላለሁ፣ ግን አያሰራኝም። ያለብኝ አባዜ አያሰራኝም። እንዴትም አድርጎ በቃ ሊያጎሳቁለኝ ነው የሚፈልገው። እና ጌማት እሰራለሁ ደግሞ በቃ ቀላል እኮ ነው ስራው። ጌማቷን ትንጥዬ ናት ወላሂ።
ጌማታችን ደግሞ ቀጥሏል። ይኸውላችሁ ዋ ጌማት ዋው ጌማት ወይዬ ቆይ ይሄን ሱቅ ልዝጋ እንጂ ምንም አልቻልኩም። ቆይ ልዝጋ፣ አንድ አፍታ በቆርቆሮ ልዝጋ። ዋው መልኩ ሲያምር ምን እንዳረኩበት ብነግራችሁ። በእርድ እኮ ያበቃሁት። እርድ መድኃኒትም አይደል ሄዳለች። ዋው እኮ ባለሙያ ነኝ ባልደነዝዝ